ሩታ ዛሬ እንግዲህ እናቷና አባቷን ሰፕራይዝ አደረገች ማለት ነው። በጣም ያምራል። እውነት ለመናገር የኛ ጩኸት ያብዛኛ ጩኸት እውነት ለመናገር እኔም በዚህ ዙራ ብዙም በቤተሰብ ዙራ ይሄ ጫና አርጋ አልሰራሁትና የብዙ ተመልካች ጩኸት ዛሬ ሰምራል ብዬ አስባለሁ። ሩታ እስከ ዛሬ ቤተሰባ ምንም አዲስ አበባ ከገባች ኦልሞስት 2 አመት ከምናምን ሆኗታልና ቤተሰባን አንድ ነገር አላደረገችምና ዛሬ እንግዲህ ስላችሁ ከጀርባ ልታረክ ትችላለች ኖርማሊ አላቅም ግን በመናዮ እንደ አንድ ሚዲያ ተጠቃሚ ምንም ያደረገችው ነገር የለም የኛ ያየኑ ማለት ነው። ዛሬ ግን ትልቅ ስራ ነው ሰራሽ ብዬ አስባለሁ። ለምን አንድ ሰው መልካም ነገር ደስ የሚል ስራ ሲሰራ ደግሞ ማበረታታት አለብን ብዬ አስባለሁ። እኔ ከማንንም ጋር ጥላቻ የለብኝም ታውቃላችሁ። እና ፍሪ ነው እኔ ቤት ባይዘው ማለት ነው። ስተት ካየች ስተት ትናገራለች ነፂ። ከዛ ውጭ ምንም አዲስ ነገር የለም ማለት ነው እኔ ጋይስ። እና ዛሬ እንግዲህ እናቷ በጣም ደስ ብሏታል። ፕራንክ ነው በፕራንክ ነው የጀመረችው። በፕራንክ ነው የጀመረችው ጋይስ። ወደ ቤት ይመለሳሉ ብላ ማለት ነውና እናቷ እንግዲህ ብድግ ነው አሉት። እንዴት ምን አጎደልኩብሽ ልጄ? ምን አጎደልኩ? ያጎደልኩ ነገር ካለ ንገሪኝ አስተካክላለሁ። አይ እናት እኮ እናት ናት ጋይስ። ብዙ ነገር አልተማራችሁም ከዚህ ብዙ ነገር ለምን መሰላችሁ? በተለይ በቤተሰብ እኔ አይመለከተኝም። በቤተሰብ ገብታችሁ ለምታበቁት ለምታጨበጭቡት እናትየው እኔ ነገር ስትናገር ለምትሰድቧት ምን ተማራችሁ ግን? ምን ተማራችሁ? የሩታ እናትና ይሄው ሩታ ፍቅር ሆኗልና ከዛም አልፎ እንግዲህ እዛ ቤት ነው አለችው። እንደናንተ ቢሆንማ እንዲራራቁ በቃ ይድሜ ልክ በቃ እንዳይገናኙ ያረጋችሁ ብዙ አላችሁ። እናትየው በተናገረች ሰዓት ስትሰድቡ ነበርና ዛሬ እናንተ ናችሁ ቀሪ ማለት ነው። እማትማሩ ወይኔ እማትማሩ ለምን እማታስቡ? ቤተሰብ ነው። ቤተሰብ በምንም ነገር ይገናኛል። ገባችሁ? እንኳን ሩታና የሩታ እናት ተውና ጂጂክያን አይታችኋል አይደለ? እናት ናት። እናት የእናንተ ውድቀት አትፈልግም። ገባችሁ አይደለ? ልጇ በወድቀች ሰዓት እፍስ አርጋ የተቀበለችው ጂጂ ልጇ ስለሆነች ነው ጋይስ። እንደ ንግግሯ እንደ ቁጣ ተቀበል ነበር። ገባችሁ አይደለ ውዶቼ? ስለዚህ በቤተሰብ ማል አትግቡ። የማይመለከታችሁ ቦታ አትግቡ። በተለይ ደግሞ በስድብ ገብታችሁ እንደዚህ ከምትሉ ተቆጥቡ። ወይኔ ሰላም ሳልላችሁ ዛሬ እኮ ቪዲዮ አልሰራም ውዶቼ። እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እውነት ለመናገር ዛሬ በጣም ነው ደስ አለኝ። እናቷ ሳያት ደስ ነው አላት። ልብሱ በጣም ነው የሚያምረው። ጥለቱ በጣም ነው የምወደው። በተለይ ፊት ለፊት እንደዚህ የሚመጣ አበሻ ቀሚስ በጣም ነው የምወደውና አባትየውም እናቷን በጣም ነው ደስ አላት። ግን ማለት ነው በቀደም ይቅርብኝ ታይ ነዚህ አታቃላቂ ይቅርብሽ። እና እንደዚህ እንግዲህ የሩታን ተመልካች ወዳቸዋለሁ ብላለች ማለት ነው። ማየ ማለት ነው እንወዳቸዋለን አጠቃላይ ማለት ነው። ለማሰላችሁ ይሄ ቪዲዮ ሰራውትና ከዚህ በፊት ብዙ ሰው ቤተሰብሽ ሰፕራይዝ አርጊ፣ ለቤተሰብሽ ሆነ ነገር አርጊ፣ እህትሽን እንደዚህ አርጊ። እንደውም እውነት ለመናገር እህትሽ ራሱ ሚላትም ማለት ነው ሰፕራይዝ ማድረግ አለብሽ ብዬ አስባለሁ። ማካስ አለብሽ ብዬ አስባለሁ። ታላቅሽ ናት፣ እሷ ትቀርሻለች። ለምን እሷን ህዝብ እንዲሰድብ አድርገሻል ብዬ ነው ማስበው ሩታ በዚህ አጋጣሚ ማለት ነው። ለምን እሷን በተናገረች ሰዓት ተሰድባለች። በጣም ነው ተረገጠችው ሚላት ማለት ነው። ከዛ ደግሞ ወጣ ብዙ ነገር ተናግረሻል። ቤተሰብ ነው አይነው ግን አስተያየት ነውና በጣም ነው ደስ አለኝ ማርያምን። ለምን እንመኝ ነበር ሌሎቹ ሰፕራይዝ አብርሻው ለምሳሌ ቤተሰቡን በልብስ ብትሉ በምን ብትሉ ሰፕራይዝ ያረጋን ነበር። ከዛ ማርፎ ከልብስ ከቡቱቱ አልፎ ቤት ገዝቶ ለአባትየው ሰጥቶታልና እንመኝ ነበር። ለምን እንደ አንድ ተመልካች ማለት ነው ሩታን ቤተሰባን እንድታስደስት የተከፋባት ቤተሰቦቿን እንድታስደስት ይቅርታ እንድትጠይቅ እንፈልግ ነበር እውነት ለመናገር። ግን በዚህ ዙሪያ ብዙ ጫና አርጉ እየሰሩ የነበረ ልጆች አሉና እነሱ ማመስገን አለብኝ ብዬ አስባለሁ። ለምን ይደርሳቸዋል እኮ ያሉ ታውቃላችሁ አይደለ? ሼር ይደረግላቸዋል። እነሱም ያው ሶሻል ሚዲያ ላይ ነው ሙሉትና
በጣም ነው ቤተሰቡን ደስታ ሳየው በጣም ነው ደስ አለኝ። ታውቃላችሁ አባትየው አንድ ጊዜ ብቻ ነው ወጣ። ከዛ በኋላ ወደ ሚዲያ መጥቶ አቅም እናትየው ግን በተደጋጋሚ መታ ታውቃለች በሜላት ቤት ማለት ነው። እና እንደዚህ ስለ አሳማርሹ እናመሰግናለን። ደስ ብሎኛል። መቼም ያንቺ ቤተሰብ ነው እናውቃለን። ግን እኛም ደግሞ እንደ አንድ ተመልካች ላንቺ ጥሩ ነገር ለቤተሰብሽ ጥሩ ነገር ለምን መሰደብሽ አልቀራ ቤተሰብሽ መጥቀም አለብሽ ብዬ አስባለሁ። ተመርቄ ጥሩ ደረጃ ደርሼ ብለሽ ነው ቃል የገባሽው። እሱን ባታረጊ ራሱ በዚህ ደግሞ ሰክሰስፉል እስኮንሽ ድረስ ቤተሰብሽን ማስደሰት አለብሽ። አስደስተሻል። በጣም ደስ ይላል። እውነት ለመናገር እንደ እናቴ ነው ደስ አለኝ ማለት ለእናቴ ያረኳል ነው ደስ አለኝ። እኔ በበኩሌ ሰው ደስታ ያስደስተኛል እውነት ለመናገር። እንደዛም ደግሞ ሰው መልካም ነገር ሲሰራ ደስ ብሎኝ ነው አስተያየት የሚሰጠው ከልቤ ማለት ነው። እንደ ሌሎቹ ለዩቲዩብ የማስመስልበት ነገር የለምና ኤኒዌይስ ሩታ በዚህ ቀጥ በጣም ደስ የሚል ስራ ነው የሰራሽው ዛሬ በጣም ማለት ነው። ለምን እንፈልግ ነበር ይሄን ቤተሰብሽን ሰፕራይዝ እንድታረጊ እንድታስደስቻቸው ለምን አዝኖብሽ ነበር። እና ለማንኛውም ይሄ ምርቃትም ይቀርብሽ ነበር። ከምንም በላይ የቤተሰብ ምርቃት ያስፈልጋልና በጣም ደስ ይላል። የቤተሰብሽን ምርቃት ማግኘት ማለት ቀላል አይደለም። እና ኤኒዌይስ በጣም ደስ ብሎኛል። የተመቻችሁ በላይ ካሳዩኝ ወዳችኋለሁ። ላይክ ሰብስክራይብ